ዛሬ በመላኩ ቅዱስ ገብርኤል ዕለት አንድ የምስራች ሰምተናል። ለባሮኪ ድምጽ ሆናችሁ በሙሉ እንኳን ደስ አላችሁ። ሰላም ወደ ተከበራችሁ የሎጎስ ቤተሰቦች ደምቃችሁልኝ በአዲስ በተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ወንድማችን ባሮኪ ከእስር ቤት እንዲፈታ እንግዲህ ፍርድ ቤቱ ውሳኔ ሰጥቷል። እሱ እንግዲህ የምንመለከተው የሚሆነው ሁላችንም ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ለዚህ ኮሜንት ላይ ገባችሁ ገብርኤል ቅዱስ ገብርኤል ጻፉልኝ ማለት ነው። ሰብስክራይብ ምንድነው ማታረጉት? ለምንድነው ማታረጉት? አሁን ማርኩ እስቲ መረጃውን ላሰማችሁ። ዛሬ በመላኩ ቅዱስ ገብርኤል ዕለት አንድ የምስራች ሰምተናል። ወንድማችን ባሮክ በ30,000 ብር ዋስ እንዲለቀቅ ፍርድ ቤት አዟል። እንኳን ደስ አላችሁ ሁላችሁም ኦርቶዶክሳውያን። ወንድማችን እንግዲህ በዕለተ ቀኑ ገብርኤል ዛሬ አላሳፈረንም። ለቤቱ ያብቃ ወንድማችን። ኦርቶዶክሳውያን ደግሞ ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን። ወንድማችን ለቤት ለትዳር ለልጅ በሰላም ያብቃ። ለባሮኪ ድምጽ ሆናችሁ በሙሉ እንኳን ደስ አላችሁ። ባሮኪ በዛሬው ዕለት ማለት ነው ነፃነት ተብሎ ወደ ቤቱ ተመልሷል። ብሩኬ እንደምታውቁት ታስሮ ነበር። ምንም ባላጠፋው ምንም ባላደረገው ወንድማችንን አተነው ነበር፣ ታስሮ ነበር። ነገር ግን በአብሳሪው በገብርኤል ቀን ተፈቶልናል። ሁላችሁም እንኳን ደስ ያላችሁ እያላችሁ ሜንሽን ብታደርጉት ደስ ይለኛል። እንኳን ደስ ያላችሁ። ይሄንን ነገር ለእናንተ ልነግር ነው የመጣሁት። የኛ አምላክ መቼም አይዘገይም። ቅዱስ ገብርኤል ከአምላክ ተልኮ ለመቤቴ እንዳበሰራት ዛሬም በዕለተ ቀኑ ይሄንን ለኛ አብስሮናልና እንኳን ደስ ያላችሁ። ደስ የሚል ዜና ዋው በጣም ደስ የሚል ነው። እንግዲህ ሊቀ መላእክት ቅዱስ ገብርኤል እንግዲህ እንኳንም ረዳህ ማለት ፈልጋለሁ። ወንድማችን ባሮኬ ምንም ባላጠፋው ያለ ምንም ጥፋት ምንም ሳይበድል ታስሮ ነበርና ወንድማችን ብሩክ እንግዲህ ለምን ታሰረ ቢሆን ከዚህ አይነት ስለተናገርኩበት በድጋሚ በቻናል ላይ ዋና ያስሩበትን ምክንያት የምንመለከት የምናጋልጥ ነው የሚሆነው። ነገር ግን አሁንም ቢሆን ዋና መፍታት ስለሆነ እንኳንም እግዚአብሔር አምላካችን ወደ ልጅክ ወደ መተመኛት ልጅክ ቤት መለስከናት ፈልጋለሁ። ቅዱስ ገብርኤል ሆይ ምን ገጠመ? አንተ ብርቱ ኃያል መልአክ ቅዱስ ገብርኤል ሆይ ሳጥናኤል ዓለም መላእክትን በክደት ባናወጠ ጊዜ ጸንተ ማጽናተን አውቃለሁ። ወደ ነብዩ ዳንኤል በተላክ ጊዜ ያንን ጥበበኛ በግርማ ብዛት ደም ግባቱ እስኪሸሸው ወደ መሬት ተደፍቶ ሰላም ይለ ዘንድ አሰግደኸዋል። ካህኑ ዘካርያስን በስተርጅና ተወልዳለህ ስትለው ቢከራከር መታገስ ሳያስፈልግ ሕፃኑ እስኪወለድ ዲዳ ትሆናለህ አልከው። እየተናገረ መቅደስ ገብቶ አንደበቱም ተቆልፎ ወጣ። ወደ ድንግል ስትመጣ ግን ያ ሁሉ ስልጣንና ሞገስ ወዴት ሄደ? የሚያስፈራው ግርማ በእርሷ የከበረ ግርማ ተዋጠ። በንግሥተ ነገሥታት ማርያም ፊት ያንተ ግርማ ምን ሆነ? በፀሐይ ፊት እንደበራ ሻማ ሆነን? ያለ ወትሮ አዲስ ድርሰት ደርሰ ሰላም ለኪ እያልክ በልዩ ጎንበስ ቀና እያልክ 15 ዓመቷን ብላቴና በውዳሴ ጣና አጠንካት። እርሷን በሰላምታ ልልና ተደንቃ ይህ እንዴት ያለ ሰላምታ ነው እስከ ማለት ደረሰች። መቤታችን ከሁሉ ይልቅ ሞግታለች፣ አልተቆጣሃትም። ስልጣንን ታሳያት ዘንድ አልቀጣሃትም። ተቆጪም ተለማማጭም ሆነ ተገኘ እንጂ የመረጥከው ያልነበረህን ትግስት ነው። ከመታገስ ወደ ጥበበኛ ተሸጋገርክ። በእውኑ ለእግዚአብሔር የሚሳነው ነገር አለን ስትላት ይሁንልኝ ብላ ተቀበለች። ከደስታ ብዛት የተነሳ ክንፍን ያማታ እንደመጣ ጅነስተ ተምዘግዝከ ሄድክ። እንደዚህ አሽቆጠቆጠች ብላቴናይቱ ድንግል ፊት ንገረን ምን ገጥሞ ነው? እኛም እንድትገባን እባክህ ግለጥልን። የመላኩ በረከት ለሁላችን ይድረሰን አሜን። የታላቁ መልአክ በረከት ምልጃሬት እንግዲህ አጠገባችን አይለይ ሁሌ ጎናችን ይቆማል ተፈልጋለሁ። በድጋሚ ወንድማችን ባሮኪ እንኳንም እግዚአብሔር አምላካችን በሰላም አስፈታ። እንኳን ድንግል እንግዲህ በዘልባው ቀብስ ተሸፍና ከእስር ቤት አወጣቻን ተፈልጋለሁ። ያው በተለቁ ቻናል ላይ እንግዲህ በሰፊው የምንሰራበት ነው የሚሆነው። ክርስቲያኖች ዛሬ ሁሉም መስመር የሳተ ይመስለኛል። መንፈሳዊ ማንነትና ክርስትና እየጠፋ ያለበት ሁኔታ ያለ መስሎ ይሰማኛል። ወደ ቤተ ክርስቲያን ስንሄድ አባቶቻችን የሚያስተምሩን እኛን ወደ ፍጹም ክርስትና የሚያመጣ ሳይሆን እርስ በርሳችን የሚከፋፍለን ይልቁንም ለሆነ ግለሰብ ድጋፍ የምንሰጥ ሰዎች እንድንሆን የሚያደርገን። እንግዲህ መጽሐፍ ቅዱስንና አሁን ያለውን አስተምሮ በጥቂቱ እንመልከት። በመጀመሪያ ከትልልቆቹ እንነሳና አባቶቻችን ጳጳሳት ምንድነው ያደረጉ ያሉት? መጽሐፍ ቅዱስ ላይ ስንመለከት የሐዋርያት ሥራ ምዕራፍ 20 ከቁጥር 28 ላይ ክርስቶስ በደሙ የዋጃትን ቤተክርስቲያንን ተጠብቁ ዘንድ ጳጳሳት አድርጎ መንፈስ ቅዱስ ጳጳሳት አድርጎ ለሾማችሁ ለራሳችሁና ለመንጋው ተጠንቀቁ ይላል መጽሐፍ ቅዱሱ። ዛሬ ግን ቤተክርስቲያን የተባልን እኛን የሚጠብቁን አባቶች አሉ ወይ ብለን ስንል የለም። ይልቁንም እኛ አባቶችን የምንጠብቀው ነናል። እዚህ ጋር ይሄንን ነገር በደንብ ልታስተውሉ ይገባል። እንደገና ደግሞ በየቤተ ክርስቲያኑ ካስተዳዳሪነት ጀምሮ እስከ
ሰንበት ትምህርት ቤት ያሉ አገልጋዮች በገንዘብ የተሾሙ ሆነው ዛሬ ላይ ስለ ምእመኑ ምንም አይመለከታቸውና ስለ መንፈሳዊ ነገር ምንም ማይደንቃቸው ዕውቅናንና ዝናን የሚፈልጉ ሆነዋል። እንግዲህ መጽሐፍ ቅዱስ ላይ የማቴዎስ ወንጌል ምዕራፍ 23 ላይ ጌታ ይህንን ነገር በግልጽ አስጠንቅቆ ነግሮናል። ዛሬ በጣታቸው ሊነኩ የማይችሉትን አምጥተው በሰው ትከሻ ላይ የሚጭኑ እንደው አሰባበካችን ያምራል፣ ትምህርታችን እንዴት ነው ጥሩ ነው ወይ ብለው ሰዎች አድናቆት ሊሰጧቸው በሚችሉበት መንገድ እንጂ እግዚአብሔር ደስተኛ በሚሆንበት ክርስቲያኖች ወደ ክርስትና በሚመጡበት እውነት ወደ ፍጹም ክርስትና የሚለወጡበትን ትምህርት እያስተማሩ እንዳልሆነ በግልጽ የምንመለከተው። ይሄ ደግሞ መጽሐፍ ቅዱስ ላይ ጌታ ራሱ በማቴዎስ ወንጌል ምዕራፍ 23 ላይ የነገረን እውነት ነው። ዛሬ ዝናን ክብርን እንደገና ደግሞ አድናቆትን ለማትረፍ እንጂ እግዚአብሔርን ቃል ለማስተላለፍ በያው ደምረቱ የቆመ ሰው የለም። የእግዚአብሔር ወንጌል በአግባቡ እየተሰበከ አይደለም። ቤተክርስቲያን ከአባቶቻችን አስተምሮ የመጣው እውነት ይዛ እየቀጠለች አይደለም። ይሄንን ደፍረን መናገር ስላልቻለን ዛሬ የሰው ልጆችን የምናደንቅበትና ለሰው ልጆች የተለየ ክብር የምንሰጥበት እንጂ እግዚአብሔርን የምናከብርበትና እግዚአብሔርን ከፍ ከፍ የምናደርግበት ጊዜ ላይ አለን ብዬ መናገር አልችልም። ምክንያቱም ይህ ካልሆነ ከእግዚአብሔር ጋር ያለን ነገር ይቆማል። እስኪ ያስተውሉ ክርስቲያኖች። በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 23 ላይ ጌታ ፍቅር ከሌላችሁ መባችሁን መስዋዕታችሁን አልቀበልም እያለ ዛሬ እርስ በርስ በዘር የተከፋፈልን፣ በቋንቋ የተለያየን፣ በአስተሳሰብ በአመለካከት እንዲሁ ደግሞ በሐሜት ግሩፕ ይዘን እንደው እንኳን እግዚአብሔር ሰው ሊቀበለው የማይችለውን መስዋዕት ይዘን በእግዚአብሔር ፊት የቀረበን ከንቱ ሰዎች ሆነናል። ለዚህ እኮ ነው እርስ በርሳችን ፍቅር የለን፣ እርስ በርሳችን መተሳሰብ የለን፣ እርስ በርሳችን መደጋገፍ የለን። ዛሬ በቤተክርስቲያን አይተናል ቅዱሳት ስዕላት ሲቃጠሉ፣ ቤተክርስቲያን እንደዛ ስትዋረድ፣ እንዲሁ ደግሞ ክርስቶስ ሲሰደቡሉ ሳይደንቃቸው የነሱ ክብርና የነሱ ስም ሲጠፋ ግን ዘራፍ ብለው የሚነሱ አባቶችና ወንድሞች ያሉባት ቤተክርስቲያን ሆናለች። ስለዚህ ምእመናን ልታስተውሉ ይገባል። ዛሬ ወንጌል በአግባቡ እየተሰበከ አይደለም። ክርስቶስ በአግባቡ እየተገለጠ አይደለም። ቅዱሳን በአግባቡ እየከበሩ አይደለም በቤተክርስቲያን ውስጥ። ይልቁንም የሰዎች ክብርና የሰዎች ዝና የሚነገርበት እንደው መንፈሳዊ ማንነቱ ቀርቶ የብዙ ሰዎች የዝናና ታሪካቸው የሚጎላበት ዛሬ እኮ በቤተክርስቲያን ውስጥ በአርት ስራ ውስጥ ያሉ በዘፈን ዓለም ውስጥ ያሉ ቤተክርስቲያን በማትደግፈውና እየተቃወመች ምእመናኖቿን ክርስቲያን አድርጋ በምትሰብክበት ነገር ላይ ይልቁንም በማሳት የነገሱ ሰዎች ዛሬም ቤተክርስቲያን መጣው የበላይ ሆነዋል። በየጸበሉ ስፍራ ስትሄዱ ብዙ ሰዎች በድግምት ሰዎችን አጋንንት እናወጣለን እያሉ እዚህ ቦታ ላይ ታምር ተፈጠረ እያሉ ህዝቡን ግራ በማጋባት ጸበልተኛ አድርገውታል። ስለዚህ መቼ ነው ልንነቃ የሚገባን? መቼ ነው መንፈሳዊ ነገሩ የሚገባን? መቼ ነው እውነተኛው ነገር የሚገለጥልን? ስለዚህ ዛሬ ላይ ጳጳሳቱንም ካህናቱንም ዲያቆናቱንም ሰባኪያኑንም ምእመናኑን የሰንበት ተማሪውን ሁሉ ሳይቀር ምእመናን በማስተዋል ልንገነዘብና ልንመለከት ይገባል። አለበለዚያ ግን ለህይወታችን ጥቅም ካላገኘንበት እኔ እውነቴን ነው መላችሁ ቤተክርስቲያንም መመላለሱ ጥቅም የለውም ዘላለማዊነትን ካላገኛችሁ። እንዲሁም ደግሞ ገንዘባችሁንም ከኪሳችሁ ማውጣታችሁ ጥቅም የለውም። ስለዚህ ዝማሬዎቻችን ፉክክር ሆነዋል። እያንዳንዱ ነገር ለእግዚአብሔር ክብር የሚሰጥ ሆኖ ስላላየሁት ነው። አመሰግናለሁ። ልናስተውል ይገባል። ሰላም ጤና ይስጥልኝ ቤተሰብ፣ እንደምን አላችሁ? እንኳን አደረሳችሁ። እንኳን ለብርሃነ መስቀሉ አደረሳችሁ። በሰላም እንኳን ማለት አይቻልም፣ እንደምታውቁት ነው። ሰላም ከራቀን አመታት ተቆጥረዋልና ምን ያህሎቻችሁ ልብ እንዳላችሁ ታላቅም ከ3-4 አመታት ወዲህ ጀምሮ የሚተከለው ደመራ መስቀል ከላይ የምታዩትን የመሰለ መስቀል መሆኑ ቀርቶ ዝም ብሎ አንድ ደመራ ብቻ አንድ እንጨት ቆሞ መሃል ላይ አንድ እንጨት መስቀል የሌለው እና ዙሪያውን እንጨት የተረበረበበት ደመራ ብቻ ነው እየተተከለ ያለው። 4-5 ቢበዛ 5 አመት ይሆነዋል ይሄ መሆኑ ከተጀመረ። እንደ ድሮው እንደ ጥንቱ መስቀል መሆኑ ቀርቷል። ደመራው መስቀል አደባባይ የሚተከለው ማለት ነው። መለስ ብላችሁ ልታዩ ትችላላችሁ ቪዲዮዎችን፣ የዘንድሮውንም እንዲሁ መመልከት ትችላላችሁ። ቀርቷል። ለምን እንዳስቀሩት እኔ አላቅም። ከትውፊት ወጥተዋል ወይም ትውፊቱን ሽረዋል። አሁን የዘንድሮን ደግሞ ሳስተውል ምን ሆኗል መሰላችሁ? የአዲስ አበባው ብቻ ሳይሆን የክፍላተ ሀገርም እንደዚሁ
ቀርቷል። ያንዳንድ ብቻ ነው እስካሁንም ድረስ አሁንም መስቀል እየሆነ ደመራው የሚተከለው። የጎንደርን አይታችሁ ከሆነ አሁንም እንደ ጥንቱ መስቀል ይደረግበታል ደመራው። የደብረ ብርሃንንም አይቻለው እንደዚሁ መስቀል ሆኗል የዘንድሮውም። ሌላ የማንን አይቻለው? የወልዲያን አይቻለው እንደዚሁ እሱም መስቀል ነው፣ መስቀል አለበት። ከዛ ሌላ የአክሱምንም አይቻለው እንደዚሁ እሱም መስቀል አለበት። ከዛ ውጭ ያለው በሙሉ ግን እንደ አዲስ አበባው ከሁለት 3 ዓመት እንደዚህ የአዲስ አበባ ብቻ ነበር ይሄ መስቀል የሌለው እየሆነ የነበረው። አሁን ግን ዘንድሮ ተስፋፍቶ የክፍላተ ሀገሩ የጅማውን ብትዩ የናዝሬቱን ብትሉ የአዋሳውን ብትሉ የባህር ዳሩ ራሱ ያካድሪ አቡነ አብርሃም የሚባለው ሰው ያለበት እሱም እንደዚሁ መስቀል የሌለው ነው። እየተስፋፋ መጣ ማለት ነው። እንግዲህ ቀስ እያደረጉ ሊያስቀሩ ፈልገዋል ማለት ነው። ደመራውን መስቀል የሌለው ዝም ብሎ አንድ እንጨት ብቻ ወጥ እንጨት ብቻ የተመሳቀለ እንጨት የሌለው የማድረግ ነገር እያስፋፉት መጡ። በአዲስ አበባ ብቻ ነበር የጀመሩት፣ አሁን ግን እያስፋፉት መጡ። ለምን እንደሆነ አልነገሩንምና አላውቀውም። እኔ ግን ከ7-8 ዓመታት በፊት እንደዚሁ አንዳንድ ጥራዝ ነጠቆች መስቀል ደመራን ማቃጠል እኮ የጠላትነት ምልክት እንጂ መስቀልን የማክበር ምልክት አይደለም እያሉ መናፍቃን ናቸው ሲተቹ ሰምቼ ስለነበር እቺ አሁን ማነብላችሁን አጭር ጽሁፍ በፌስቡክ አጋርቼ ነበር እና እሷ ለመረጃ ወይም ለግንዛቤ ትሆናችኋለችና ላንብብላችሁ። በጽሞና አዳምጡኝ። አንዳንድ ደፋር ጥራዝ ነጠቆች ባልገባቸውና ፈጽሞ በማያውቁት ነገር ገብተው እንዴት መስቀል ደመራ እንዲቃጠል ይደረጋል? ይሄ ተግባር ለመስቀል ጠላት የመሆን ምልክት እንጂ አማኝ የመሆን ምልክት አይደለም ሲሉ እየተመለከትን ነው። በሃይማኖት ውስጥ የማቃጠል ስነ ስርዓት የተወደደን መስዋዕት ለእግዚአብሔር የሚቀርብበት መንገድ እንደሆነ ካለማወቅ የመነጨ የአላዋቂነት ጥያቄ ወይም ትችት ነው። በተለይም በኦሪቱ ስርዓተ አምልኮ ዘመን ለእግዚአብሔር የሚቀርቡ የመስዋዕት አይነቶች በሙሉ ወደ እግዚአብሔር የማቅረቢያ ወይም የማሳረጊያ መንገዱ በተከበረ መስዋዕት ማቅረቢያ ቦታ ላይ ማቃጠል ነበር። ለምሳሌም ዘፍጥረት 3:24 ዘፍጥረት 4:4 ዘፍጥረት 8:20 ዘፍጥረት 12:7 ዘውልቁ 3:10ን መመልከት ይቻላል። አሁን በአዲስ ኪዳንም በማቃጠል የሚቀርብ መስዋዕት አለ። ለምሳሌ የዕጣኑን መስዋዕት መውሰድ ይቻላል። ማቴዎስ 2:11 ራዕየ ዮሐንስ 5:8 አሁንም ራዕየ ዮሐንስ 8:3-4 መመልከት ይቻላል። እንዲሁም ንዋየ ቅድሳት ሲያረጁና ከአገልግሎት ውጪ ሲሆኑ አይጣሉም፣ በማቃጠል ያሳርጓቸዋል እንጂ። አመዱም ድውያንን የሚፈውስ እምነት ይሆናል። መስዋዕት ሲቀርብ ብዙ አይነት መስዋዕት ሲባል ብዙ አይነት የመስዋዕት አይነት አለው። ምስጋናም አንዱ የመስዋዕት አይነት ነው። ለምሳሌም ራዕየ ዮሐንስ 13:15 መመልከት ይቻላል። ጸሎትም እንዲሁ የመስዋዕት አይነት ነው። ራዕየ ዮሐንስ አሁንም ከቁጥር 8 ከ3-4 መመልከት ይቻላል። መባም ወይም ለመንፈሳዊ ሥራ የሚሆን ስጦታም የመስዋዕት አይነት ነው። ፊልጵስዩስ 4:18 ራስን ለእግዚአብሔር መስጠትም እንዲሁ የመስዋዕት አይነት ነው። ሮሜ 12:1 ምህረት ማድረግም እንደዚሁ የመስዋዕት አይነት ነው። ማቴዎስ 12:7 ዕብራውያን 13:6 እነኚህን መመልከት ይቻላል የመስዋዕት አይነቶችን ለመረዳት። የአዲስ ኪዳን የድህነት መስዋዕቱ አማናዊው በግ
ኢየሱስ ክርስቶስ መሆኑ ግልጥ ነው። በመሆኑም እንደ ኦሪቱ ሥርዓተ አምልኮ ለስርየተ ኃጢአት የምናቀርበው እንስሳ አሁን በአዲስ ኪዳን ዘመን የለንም። ዮሐንስ 1 ከቁጥር 29 ዕብራውያን 7 ከቁጥር 27 እናም በሃይማኖት ሥርዓት የሚፈጸም ማቃጠል መስዋዕት የማሳረጊያ መንገድ እንጂ ስለተጠላ እንዲቃጠል የሚደረግ ወይም የጠላትነት ምልክት አይደለም። እሺ ነጥራዝ ነጠቅ አይሁድ ክርስቶስን የሰቀሉት አንድ ጊዜ ነው። እኛ ግን ዕለት ክርስቶስን ቀራንዮ በሆነችው መቅደስ ላይ እንሰዋዋለን። ዕለት ክርስቶስን የምንሰዋው ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን ሕይወት እንድናገኝ እንጂ እንደ አይሁድ ክርስቶስን ስለጠላ ነው እንዳልሆነ ግልጽ ነው። የመስቀል ደመራ መቃጠልም በዚሁ አይን የሚታይ ነው። የዕጣኑ መስዋዕት ከተቃጠለ በኋላ አመዱ እምነት እንደሆነ ሁሉ ደመራ መስቀሉም ከተቃጠለ በኋላ አመዱ እምነት ነው እንጂ የሚጣል ቆሻሻ አይደለም። በዚህ ላይ ደግሞ ደመራ መስቀል የሚለኮስበት ምክንያት ንግሥት እሌኒ የክርስቶስን መስቀል ከተቀበረበት አግኝታ ለማውጣት በምትፈልግበት ጊዜ በአረጋዊው ኪራኮስ ምክር መሰረት መስከረም 16 ደመራ ደምራ መስከረም 17 በማቃጠል በጭሱ ጠቋሚነት የክርስቶስን መስቀል የተቀበረበትን ስፍራ ጭሱ ባመለከተበት ዕለት በመስከረም 17 ማስቆፈር ጀምራ መጋቢት 10 ቀን ቅዱስ መስቀሉን ያገኘችበትንና ይህንን ተግባር የፈጸመችበትን ሥርዓት ለማሰብ ነው ደመራ ደምረን የምንለኩስበት ምክንያት። እናም ጉዳዩ ይሄው ነው። ነጥራዝ ነጠቅ ተወናብዳችሁ ሰውን አታወናብዱ። መልካም የመስቀል በዓል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር የምትል አጭር ማስገንዘቢያ ናት። እንግዲህ ምናልባት እነኚህ የቤተ ክህነት ሰዎች ይሄንን የመናፍቃንን ወቀሳ፣ ክስ፣ ትችት ተቀብለው ከሆነ መስቀል ማድረግን የተውት ደመራውን መስቀል ማድረግ የተውት በዚህ ምክንያት ከሆነ እነሱም ቤተክርስቲያንን አያውቋትም፣ ዓላማውንም አይገነዘቡም፣ አይረዱም ማለት ነው። እንግዲህ ዛሬ እኮ በጣም ችግር ሆነ ወገኖቼ። ምንም የማያውቅ ካድሬ ጳጳስና ካድሬ ካህን እየገባ ወይ ትውፊታችንን አያውቅ ወይ አስተምህሮ ዶግማ ቀኖናችንን አያውቅ ነገር እየተበላሸ ብዙ ተቸገርን እኮ ወገኖቼ። እና ምናልባት ከዚህ ትችት ከዚህ የመናፍቃን ትችት አኳያ ከሆነ መስቀል ማድረጉን ያቆሙት የተውት አባቶቻችን ያለ ምክንያት መስቀል አላደረጉምና ከጽሁፉ ካጭር ማስገንዘቢያ ጽሁፍ እንደተረዳችሁት ማቃጠል በሃይማኖት መስዋዕትን የማሳረጊያ መንገድ እንጂ ጥላቻን መግለጫ ስላልሆነ ወደ ነበረው መልሱልን፣ ወደ ነበረበት ትውፊት ሥርዓት እና አካዋውን መልሱልን። ዝም ብሎ የቆመ እንጨት እያቃጠላችሁ እምነቱን ምን እንበለው? መስቀል አይደለ አመዱን እምነት ብለን እንወስዷለን። አሁን እሱን እና ባካችሁን የቀደመው ምንም ነገር አትንኩብን። ሳይገባችሁ ሳትረዱት ቀርቶ እንጂ ምንም የተሳሳተ ስህተት የሚፈጸም ነገር የለምና አትንኩብን። በቃ ቀኖናችንን፣ ሥርዓታችንን፣ ዶግማችንን፣ ትውፊታችንን አትንኩብን፣ ወደ ነበረው መልሱልን ለማለት ነው። ኤኒዌይስ ቪዲዮአችን ይሄን ይመስል ነበር። ቀጣይ እንግዲህ አዲስ መረጃ ካለ ይዤላችሁ ቀርብ ነው የሚሆነው። ስለወንድማችን ባሮክ በሰፊው በትልቁ ስለምንመለከት ሁላችሁም ቪዲዮ ላይክ እና ሼር ያርጋችሁ እዛ ምን ለቀው እንደማይታችሁ እንዳትረሱ። ሰብስክራይብ ማድረግ እንዳይረሳ። ቸር ቆዩልኝ።